በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለወርኃ ሐምሌ በዛቲ ዕለት ኮነት ሰማዕተ ቅድስት መሪና። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሐምሌ 23 ቀን በዚህች ዕለት ቅድስት መሪና ሰማዕት ሆነች። የዚህችም ቅድስት የአባቷ ስም ዳኬዎስ ነበር። እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜም ንጉሡም ከሃዲው ዳኬዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች። አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረች። የክርስቶስ ሃይማኖት የሆነ የሃይማኖት ትምህርትን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተ። ከዚህም በኋላ ሰዎች የሰማዕታትን ተጋድሏቸውን መከራቸውን ሲናገሩ ሰምታ የጌታ የኢየሱስ ክርስቶስ ፍቅር በልቧ አደረ። በሰማዕትነት መሞትንም ፈልጋ ሄደች። በዚያን ጊዜም ከሃዲ መኮንን ወደዚያች ሀገር ደረሰ። እርሷንም አይቶ ወደ እርሱ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ከኢየሱስ ክርስቶስ ሰዎች ወገን ነኝ፣ ስሜም መሪና ነው አለችው። ደምግባቷንና ለሃይዋን አይቶ መታገስ ተሳነው። እሺ ትለው ዘንድ ብዙ ነገር አባበላት። እርሷ ግን ረገመችው፣ የረቀረሱ አማልክቶችንም ረገመች። ያን ጊዜም በብረት ዘንጎች ይደበድቧት ዘንድ ደሟ እንደ ውሃ እስቲፈስ ሕዋሳቷንም ይቆራርጡ ዘንድ አዘዘ። ያን ጊዜም ወደ ጌታ እግዚአብሔር ጸለየች። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳናት። ሁለተኛም ወደ ወይን ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን የሰማዕታትን የጻድቃንን ማደሪያዎች አሳይቶ ወደ ቦታዋ መለሳት። በማግስቱም ሥጋዋን በመጋዝ እንዲሰነጥቁ ጎኖቿንም እንዲሰነጣጥቁ በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ ቅዱስ ሚካኤል መጥቶ አዳናት። በወይን ቤቱ ውስጥም ቆማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች፣ ሰውነቷ ሁሉ ተንቀጠቀጠ፣ መናገርም ተሳናት። ያን ጊዜም እጆቿን በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርንም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችው። እጆቹንም በጉልበቶቹ ላይ ተጨብጠው ነበር። ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችው። ያን ጊዜም ክብር ይግባውና የጌታ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስን ጸጋ አርቦን ተቀብለሻልና ደስ ይበልሽ። በማግስቱም መኮንኑ ልብሷን አራቁተው ዘቅዝቀው ሰቅለው እንዲያቃጥሏት፣ ደግሞም ውሃ ካፈሉበት ጋን ውስጥ እንዲጨምሯት አዘዘ። በውስጧም ሁና ስትጸልይ ከሰማይ ርግብ መጣ። በአፉም ውስጥ የወርቅ አክሊል ነበር። ማሰሪያዋንም ፈትቶ በአብ በወልድ በመንፈስ ቅዱስ ስም 3 ጊዜ አጠመቃት። እግዚአብሔርንም እያመሰገነችው ከውሃ ውስጥ ወጣች። መኮንኑም እንደ ዳነች ባየ ጊዜ ራሷን በሰይፍ ይቆርጡ ዘንድ አዘዘ። ወደ ሰማዕትነቱ ቦታም በደረሰች ጊዜ ነፍሷን በፍቅር ይቀበል ዘንድ ወደ ጌታችን ጸለየች። ክብር ይግባውና ጌታችንም ተገለጠላት። ስሟን ለሚጠራ መታሰቢያውንም ለሚያደርግ ገድሏንም ለሚጽፍ ሁሉ ለሚያነበውና ለሚሰማውም ኃጢአቱን እንዲያስተሰርይለት ለእርሷም ርሱን እንዲሰጣት ቃል ኪዳን ሰጣት። ከዚህ በኋላ ለእርሷም ርስቱን እንደሚሰጣት ቃል ኪዳን ሰጣት። ከዚህ በኋላ ራሷን በሰይፍ ቆረጡ። ከእርሷም ብዙ ተአምር ተገለጠ። ዕውራን አይተዋልና፣ አንካሶች በትክክል ሄደዋልና፣ ደንቆሮችም ሰምተዋልና፣ ዲዳዎችም ተናግረዋልና፣ ቁጥር የሌላቸው ብዙ ሰዎችም ክብር ይግባውና በጌታችን በኢየሱስ ስም አመኑ። እግዚአብሔር ምስጋና ይሁን። እኛንም በቅድስት መሪና ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለመሪና ገባሪተ ኃይል ወመንክር ለለ ይጼውኡ ስማ ውስተ ገጸ ኩሉ ብሔር ኃይለ ሰማያት ነሲአ እንዘ ይእቲ ምድር እስከፈጸመ ጸሎታ ለሰይጣን ከሱር ከመአሳይን ከደቶ በእግር። በዚህችም ቀን ከቀጶዶቅያ ሀገር ለንጊኖስ ሰማዕት ሆነ። ይህም ቅዱስ ከጲላጦስ ጭፍሮች ውስጥ ነበር። ጌታችን ኢየሱስ ክርስቶስም ስለ ዓለም ድነት መከራ እንዲቀበል የፈቀደበት ሰዓት በደረሰ ጊዜ በእርሱ ላይ የፈለጉትን ያደርጉት ዘንድ አመፀኞች ፈቅዶላቸው ነበር። ይህም ለንጊኖስ ጌታን ይሰቅሉት ዘንድ ጲላጦስ ካዘዛቸው ወታደሮች ውስጥ ነበር። በመስቀል ላይ ከሞተ በኋላ ጌታችንን የቀኝ ጎኑን ወጋው፣ ከጎኑም ደምና ውሃ ፈሰሰ። ይህንንም አይቶ እጅግ አደነቀ። ከዚህም በፊት ፀሐይ እንደጨለመ፣ ጨረቃም ደም እንደሆነ፣ ዓለቱም እንደተሰነጠቀ፣ ሙታንም እንደተነሱ አይቶ ነበር።
ጌታችንን በተነሳ ጊዜ ስለ ትንሣኤው የሆነውን ሰምቶ ይህን ምስጢር ይገልጽለት ዘንድ ወደ እግዚአብሔር ጸለየ። ሐዋርያው ጴጥሮስንም ላከለት። እርሱም ነቢያት ስለ ጌታችን ስለ መከራው፣ ስለ መስቀሉ፣ ስለ መሞቱ፣ ስለ መነሳቱ፣ ስለ ዕርገቱም ትንቢት እንደተናገሩ ነገረው። እርሱም ከቅድስት ድንግል በሥጋ ተወልዶ ዓለምን ሁሉ ለማዳን የመጣ የሕያው እግዚአብሔር ልጅ ክርስቶስ እንደሆነ አስረዳው። ያን ጊዜም በቅዱስ ጴጥሮስ ቃል አመነ። የምድራዊ ንጉሥ አገልግሎትንም ትቶ ወደ ቆጶዶቅያ ሄደ። በውስጧም ክብር ይግባውና በጌታችን በኢየሱስ ስም እንደ ሐዋርያት ሰበከ። አይሁድም በጠላትነት ተነሱበት፣ በመሳፍንትም ዘንድ ከሰሱት፣ በላዩም የሐሰት ምስክር አስነሱበት። ስለዚህም ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከቱም ትደርብን፣ አሜን። ሰላም ለለንጊኖስ ዘይሩታ አምላክ ቀጸበቶ ለጴጥሮስ ረድ ከመይቶ ከፍት ምርቶ ከመይሐስብ ወጡ ዘኩናተ እዱ ርግዘቶ በኃጣዊሁ ለዘይፈቀደ ሞቶ ምህረቶ ሲብህ ወዓዲ ትግስቶ። በዚህችም ቀን የአብጥልማዎስ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወረቡ ለወርሃ ሐምሌ በዛቲ ዕለት ኮነ ሰማዕተ ቅዱስ አባ እንወብ ዘመሃገረ ንሂሳ። ወበዛቲ ዕለት ኮኑ ሰማዕተ 19,000 80 ማኅበራነ አባ እንወብ። ወዛቲ ዕለት ኮነ ሰማዕተ አባ ተክለ አዶናይ ዘደብረ ሊባኖስ። ወበዛቲ ዕለት አይረፈ አብ ቅዱስ አባ ስምዖን ሊቀ ጳጳሳት ዘሀገረ እስክንድርያ። ዘአቅረብኩ ማይሌተ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካነስ ካረጋዊ ላይ ገምነው ሕፃን ለተጻፈው በቅርታሱ ለዛ ጻፈው ዘ ይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረን ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍኩሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስ በባስማቲኩም ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ